እንድትይኝ ምንም አልልሽም፣ ግን ብዙ ጊዜ ነግሬሽ ነበረ አስቻለ አያዋጣሽም ይቅርብሽ ብዬሽ ነበር። ይሄ ጃኬት እንዴ ቆዳህ ነው እንዴ ሰውነትህ ነው? ለምንድን ነው የማታወልቀው? አይ አትናደድ። መርማሪ ሰው ነሽ ወይ? አይደለሁም። ኦኬ ገባኝ። ለካ ለመጀመሪያ ጊዜ ቡናን የቀመሰችው ፍየል ነች። ሰው ባልሆነም ቡናን መጀመሪያ ያገኘችው ፍየል ነች ብለሽ ነው አይደል የምትጠጪው ቡና? አንቺ ፍየል የሆንሽ ሴትዮ። አስቻለውና ፀሐዬ ታረቁ። እንዲሁም ወይዘሮ ወርቄ ከእስር ቤት ወጡ። ዩዲት ጉዲትም ወደ እናቷ ቤት ተመልሳለች። ይህን የመሳሰሉ የእናት ግፍ ድራማ ነው ይዤላችሁ የመጣው። ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ እናንተ? ያው ሰሞኑን ጠፋፍቼ ነበረ፣ ያው በስራ ብዛት አንጻር ማለት ነው። አሁን እንግዲህ ተመልሻለሁ። የእናት ግፍ ድራማን ከክፍል 62 ነው እዤላችሁ የመጣሁትኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ደግሞ በኮሜንት አሳውቁኝ። እንዳስተካክል የምትፈልጉት ነገር ካለ ንገሩኝ ማለት ነው። ማስተካከል ይሆናል። እንዲሁም ደግሞ አቁሚ የምትሉ አልሰማችሁም። ምክንያቱም አማርኛ ነው እኮ ያየ ነው እንግሊዝኛ አይደለም ለምትሉ እህቶቼ ማለት ነው። መስሚያ የጥጥ ነው፣ ግን ደግሞ አላቆሙም። ግን ደግሞ ማስተካከል ያለብኝ ነገር ካለ አስተካክላለሁ። ወደ ድራማው እያችሁ ሄዳለሁ። አብራችሁን ቆዩ። ዮዲት የምትሰራበት ቤት ስንሄድ እንግዲህ አሮጊቷን ያው አሳብደዋታል። አሮጊቷም እንግዲህ ፈርሚልን ብለውኛል፣ ካልፈረምኩኝ ደግሞ ልጄን ይገሉብኛል እያሉ እንግዲህ ለዮዲት እየነገሯት ነው። ዮዲት ደግሞ አይገሉትም አውቀው ነው፣ እናንተ ግን አትፍሩ፣ እናንተም ወታችሁ ማምለጥ አለባችሁ፣ ልጃችሁንም ማዳን አለባችሁ በምትላቸው ሰዓት ያው እነሱ በተሰራባቸው ተንኮል ከቤት መውጣት አይችሉም። ምክንያቱም ወደ ውጭ ባዩ ቁጥር እሳት ነው የሚመለከቱትና በጣም የሚያሳዝኑ አሮጊት ናቸው። ዮዲትም ወደ ፖሊስ ሄደን እነሱ እናጋልጣለን እንዲሁም ደግሞ በምትላቸው ሰዓት ዮዲት ጉዲት እነሱ ክፉ ናቸው፣ ይገሉሻል ለብር ብለው የማያደርጉት ነገር የለም ብለው ለዮዲት በሚነግሯት ሰዓት ዮዲት አልቅሳለች። በምታለቅስ ሰዓት ሆነን ለመናገር አሳዝነኛለች። ለብር ተብሎ ያው መጥፎ ነገር እንደሚሰራ የራሷ ስራ ትዝ ብሏት መሆን አለበት። ስታለቅስ አታልቅሽ፣ እኔ እንድታለቅሽ አልፈልግም ብለዋል። አንዳንዴ እኚህ እናት ማለት ነው የሆነ ውጭ ተቤት መውጣት ነው እንጂ የሚያቅታቸው የሚያደርጉትን ነገርና የሚናገሩትን ነገር ያውቃሉ፣ አልረሱም። ግን ደግሞ ከቤት እንዳይወጡ አድርገዋቸዋል ማለት ነው። ወደ አስቻለውና ፀሐዬ ስንሄድ እንግዲህ አስቻለውም እንዴት ነው ህልም አየሁ ብለሽ የምታለቅሺ አንቺ አልቃሻ በሚላት ሰዓት እንዴት ነው የማላለቅሰው? ያየሁትን ህልም እኮ አንተ ስላላየኸው ነው። ግን ደግሞ መናገርም ደግሜ ማየትም አልፈልግም። ግን ደግሞ ጥለኸኝ አትሄድም አይደለም ወይ እያለች እሱን እየጠየቀችው ትገኛለች። አስቻለውም እኔ እኮ በጣም ነው የማፈቅርሽ፣ እንዴት ነው ጥየሽ የሚሄድ ተመስሎሽ የተሰማሽ? እኔ መቼም ጥየሽ አልሄድም፣ ግን ደግሞ ጥየሽ እሄዳለሁ በሚላት ሰዓት በጣም ደንግጣለች። እኮ ይሄንን እኮ ነው የተናገርኩት በምትለው ሰዓት እንግዲህ እሱ ደግሞ እንዴ እና ታዲያ ስራ ሲሄድ እኮ ይዤሽ አልሄድም ጥዬሽ ነው የሚሄድ ብሎ ልቧን መልሶላታል። ያው ያየችው ህልም ያስፈራ ነበር። እውነት ለመናገር ባለፈው ክፍል ላይ እንደዛ ሆነ ሳያት የእውነት ነበር የሚመስለው። ግን ደግሞ መሆኑ አይቀርም፣ ያው ይዘገያል እንጂ መሆኑ አይቀርም። አስቻለው የሚፈልገውን ሲያገኝ ያው ያደርገዋል። እንዳልኳችሁ ባለፈው ክፍል ላይ ተናግሬያለሁ። ምክንያቱም ዮዲት ጉዲት ያየችውን ህልም ነው አሁን ላይ እየኖረችው ያለችው። በፊት ስትሳደድ ነበረ በህልሟ። አሁን ደግሞ ልክ ያንን ቁጭ ነው እያየች እና እየሰራችው ያለችው ማለት ነው። እና የፀሐይም ዕጣ ፈንታ እንደዚሁ ነው። ግን ደግሞ አሁን ላይ ገና ናቸው ማለት ነው። አስቻለው ፍቅሩ አላለቀለትም። ፍቅር ያልቃል ወይ እንዳትሉ፣ ምክንያቱም እሱ ጋር ያልቃል፣ ግን ሌሎች ጋር አያልቅም። ያው ፍቅር ያልቅ ፍቅር አላለቀም። አስቻለው ጋር ስል ደግሞ እንዴት ነው ፍቅር የሚያልቀው? እንደ ሰዎች ነው የሚወሰነው። ግን ደግሞ ፍቅር አያልቅም ማለት ነው።
ወደ ወይዘሮ ወርቄና ፖሊሱ ስንሄድ ወይዘሮ ወርቄ ከፖሊስ ቤት ከፖሊስ ጣቢያ ማለት ነው ለመውጣት የማያደርጉት እንትን የለም። አሁን ላይ ፖሊሱን ብር ልስጥህና እንዲሁም ደግሞ ይሄ ልብስ ከለበስከው ስንት ጊዜ ይሆንሃል? ይሄን ልብስ መቀየሪያ ብር ልስጥህና አንተም እኔ ልቅቀኝ፣ መረጃዬን አጥፋልኝ፣ አንተም ደግሞ ልብስህን ቀይር በሚሉት ሰዓት እሱ አልፈልግም ነው እያለ ያለው። ምክንያቱም አሁን ላይ እኮ ወይዘሮ ወርቄ ብዙ ማስረጃ ለተፈርዶባቸው እስር ቤት ነበር መግባት የነበረባቸው። አሁን የዮዲትና እንዲሁም ደግሞ እንትና ግን ተናፍቋል። ማን ነው የዮዲት ባል ማለት ነው። ወይኔ ስም አልጠፋብኝም። ለትንሽ ጊዜ ከድራማ ቢወጣ የሱስ ስም ጠፋብኝ። አሁን ወንድዬ ቢመጣ ሁሉም ነገር አሪፍ ይሆን ነበረ። ወንድዬም ደግሞ ሕክምና ብሎ እንደሄደ በጣም ቆየ። አሁን የነዚህ የናባቢ የአቶ በረከት ማለት ነው የአቶ በረከት ጉድ ሳያልቅ አሁን ወንደሰንም የሚመጣ አይመስልም። ምክንያቱም አሁን ላይ እነሱን ብቻ ስለሆነ እያየን ያለ ነው። እንግዲህ አሁን አቶ በረከትም መጋለጫው እየደረሰ ይመስለኛል። ምክንያቱም ፖሊሱ ብዙ አይነት ሲጠይቀው አቶ በረከት በጣም እየተርበተበተ ነበረ። እኛ የጓደኛውን ሚስት ማግባቱ ሲቀጥል ደግሞ በሱ ቤት ነው እየኖረ ያለውና ፖሊሱ ራሱ በጣም ነው ግራ የተጋባ። ሰውየውም የአቶ በረከት ያው ሚስቱን ፍቅረኛውን የጓደኛውን ፍቅረኛ የራሱ አድርጓል። ግን ደግሞ አንቺ ነሽ አይደለ ለፖሊሱ ምንድን የነገርሽው ብሎ በሚጠይቃት ሰዓት እንግዲህ እሷ ምንም የነገርኩት ነገር የለም ደግሞ እስር ቤት እየሰራ ነው ወንጀል እኮ ታውቂያለሽ፣ እስር ቤት ነው ሁላችንም የምንገባ በሚላት ሰዓት አንተ እስር ቤት እንድትገባ አላደርግም፣ እስር ቤት የሚያስገባ ነገር ቢኖር ራሱ እኔ ነኝ፣ ያንተንም የኔንም ገብቼ ይታሰርልሃል ነው ብለዋል ማለት ነው። እንግዲህ የሚገርመው ነገር እችን የማነው ስሟ ብዙ ማያዘለኝ በዚች የበረከት አሁን ፍቅረኛው ማለት ነው። እና እሷ ግን በጣም ነው የምታሳዝነው። ምክንያቱም እሷን ራሱ እንደዚሁ እንዳሮጊቷ መተት አስደርጎባት ነው መቼም ያንን እንደዚህ የድሮ ያንኛውን ፍቅረኛዋን እንግዲህ በጣም የምትወደው የነበረ ከዚህ ጋር በአንዴ ልትቀየር አትችልም። አዎ ልብሷን እኮ ቁርጥ ወስዷል ይሄ የተረገመ ማለት ነው። እና አሁን የዮዲት ስራ ነው የሚሆነው። ዮዲት እንግዲህ ይሄን ሰውዬ ለፖሊስ ሳልፋ መስጠት አለባት። እሷም እርግጥ ወንጀለኛ ነች፣ ግን ደግሞ እኒህን አሮጊትና እንዲሁም ደግሞ እች ልጅ ደግሞ ማዳን አለባት ማለት ነው። የዛ ጊዜ እነሱ እንደዚህ ተሰቃይተው ስታይ እሷ ራሱ ርህራሄ ኖሯት አሁን ካለችበት ክፋትና ተንኮል የምትወጣ ይመስለኛል። አሁን ላይ ግን ዮዲት ራሱ በጣም እንትን ብላለች። የሆነ ውስጧ እየተሰማት ነው የምትሰራው ክፋት ምናምን። እኔ ዮዲት እንደዚህ ስታለቅስና ከፊቷ አስተያየት እንኳ አሮጊቷን በምታይ ሰዓት የምታዝነው አዜኔታ በጣም ይለያያል። በፊት ላይ በጣም የሆነች እንትን ነበረች። አሁን ግን የሆነ ልቧ ራሱ ስብር ያለና ጥሩ ሰው የሆነች ትመስላለች። ይህም የሆነ ክፉ ለመሆን ራሱ እያደረጋት ያው የእናቷ ክፋት ነው እንጂ ራሷ ፈልጋ ያመጣችው አይደለም። የእናቷ ተንኮል ከእናቷ አይታ ያደገችው ነው ከወይዘሮ ወርቄ። ወይዘሮ ወርቄ እስር ቤት መማቀቅ አለባቸው። ዮዲት ጉዲትም እንግዲህ እነዚህን አሳልፋ ከሰጠች እሷም ደግሞ ቅጣት የሚቀልላት ይመስለኛል። አቶ በረከት 3 ሰው ነው የጎዳው። የአቶ በረከት ሚስት እንግዲህ መታ እዚህ ምን ታደርጊያለሽ? ለምን ወጣሽ? ብላ እንግዲህ በምንጠይቃቸው ሰዓት እነሱም ቡና ለጠጣ ነው ብለዋል። እውነት ለመናገር ይሄ የበረከት ሚስት ማለት ነው በጣም የምታስገኝ የሆነ ጥያቄዋ እንጂ ምን ያስፈልግ። ለምሳሌ ባሏን ባሌ ምን ያንሰዋል? ምንም አያንሰውም። ወደሽዋል ልትቀምኝ ነው ትላለች። እና የሆነ አነጋገሯ የሆነ ከሰውኛ ነገር የወጣ ነው። እንደዚህ አይነት ሰው አለ ብዬ አላስብም። እንደዚህ ቂሪር የሚል ነገሮቹን በሙሉ ወደ ክፋት እንትን የሚል ምንም የሆነ ሰው ታማሚ ቢሆንም እንደዚህ እንደሷ የለም። ይሄ ድራማው ግን በጣም በዛ ማለት ከእውነት የራቀ በጣም ብዙ ነገሩ ከእውነት የራቀ ነው። እና ለምን ወጣሽ ብላ በምጠይቃቸው ሰዓት እነሱም ቡና ልጠጣ ነው። አንቺ ቡና ያደርግልሻል? ቡና ምን ያደርግልሻል? አንቺ ሰው ነሽ ወይ ፍየል አይደለሽም ወይ በምትላቸው ሰዓት አዎ ፍየል ነኝ ብለዋል እነሱ።
ከዛን ትዝ ሲላት ደግሞ ኦኬ ለካ ነው እኮ ፍየል ቡናን የቀመሰችው ለመጀመሪያ ጊዜ እኮ ፍየል ነች ብላለች ማለት ነው። የበረከት ፍቅረኛ ባልሆንም መጀመሪያ ፍየል ነች ቡናውን የቀመሰችው ብለሽ ነው አይደለ? አንቺ ፍየል የሆንሽ ሴትዮ ቡናውን ልቀምሹ እየመጣሽ ብላለች ማለት ነው። እቺ ኮሜዲ የሆነች ልጅ እንደው ማርያምን በጣም ነው የምታስቀኝ። እሷ ስትመጣ በጣም ሁሉ ነገሯ ያስቀኛል። ያው የእውነት ላይ ያለ ባይሆንም ግን ደግሞ ነገረ ስራዋ በጣም ነው የሚያስቀውና በጣም ነበረ የምታስቀኝ እቺ የበረከት ሚስት። የልጁ አማትም እንግዲህ በቃ ይቅርታ ሁለተኛ አልጠጣም ብላ በምትጠይቃት ሰዓት እንግዲህ ለመጠጣትም አእምሮሽ ነበር ወይ? ሁለተኛ አትጠጭም ከዚህ ክፍል ሁለተኛ እንዳትወጪ ብላ እንግዲህ የወዲት ላይ ነው እየጮኸችባት ያለችው። ማን ያስወጣት ላባርሾ ብላ የወዲትን በመጠይቃት ሰዓት የወዲትም ይቅርታ አድርግልኝ ሁለተኛ አላስወጣትም መሄድ አልችልም አታባሪ ብላ እግሯ ስር ወርቃ የወዲት ጉዲትም ለምናታለች። የወዲት ጉዲት ግን እንደዚህ ዝቅ ብሎ መስራትን ስላወቀችበት እንዲሁም ደግሞ ዝቅ ብላ መስራት ምክንያቱም እሷ አለምንና ፀሐይን እንደምታሰቃያቸው አሁን ላይ ደግሞ እሷ በተራዋ እየተሰቃየች ነው። እርግጥ እንደዚህ በመሆኗ የሆነ የሚያሳዝን ነገር አላት። ፈልጋ ስላልሆነ እሷ ፈልጋ ክፉ ስላልሆነች ግን ደግሞ ትየው ትማር መማር ጥሩ ነው። እሷም ደግሞ ከክፋቷ እንድትመለስ ያደርጋታል። ክፍል 62ን ይሄን ይመስላል። በክፍል 63 እስከምንገናኝ ድረስ ቻይ ያገናኘን እያልኩኝ ውድ ቤተሰቦቼ በዚሁ እሰናበታችኋለሁ። በቀጣይ ክፍል ደግሞ ወንድዬ የሚመጣ ይመስለኛል ይመጣል ብዬ አስባለሁ። በዚህ ክፍል ላይ እነ አለምዬንና ማየን ራሱ አላየናቸው ሙሉ በሙሉ ወደ አቶ በረከት ቤት ነው የዞረው። እንዲሁም ወይዘሮ ወርቂና አቶ በረከት ናቸው ሁሉንም የተቆጣጠሩት። ማየና አለምዬን አላየናቸውም። እንዲሁም ወንድዬ ቀጣይ ክፍል ይመጣሉ ብዬ አስባለሁ። እስከዛው በዚሁ ሰናበታችኋለሁ። በሌላ ቪዲዮ እስከምንገናኝ ቸር ያገናኘን እያልኩ በድጋሚ ዓለምን እግዚአብሔር አምላክ ሰላም ያርግልን። በሁሉም ሀገር የሚሰማው ነገር በጣም ያስጨንቃል። እግዚአብሔር በቃችሁ ብሎ ሰላም ያደርግልን። በሁሉም ሀገር አንድ ሀገር ሰላም ስታጣ ሁሉም ሀገር ሰላም ስለሚያጣ እግዚአብሔር ሀገሪቱን በሙሉ ሰላም ያደርግልን። ሁላችሁንም ቻው ቻው።